በወለጋ የአገዛዙ ጥምር ኃይል በንጹሃኑ ላይ ግድያ እየተፈጸመ ሲቀጥል የፋኖ ኃይሎች አጸፋዊ ምላሽ እየሰጡ ናቸው። ቀዳሚ መረጃችን ነው። የብልጽግና ምክክር ጉባኤ ብልጽግናዊ እንዲሆን ተፈልጎ የተጠመዘዘ መሆኑ ሲመላከት በምክክር ጉባኤው የተወሰነው ውሳኔ ሀገራዊ እውቅና የሚሰጠው እንዳልሆነ ፓርቲው ገለጸ። ጉባኤው ተጨማሪ ጦርነቶችን ያዋለደ መሆኑም ተጠቁሟል። መረጃዎቹ በዝርዝር ይደመጣሉ። የመካከለኛው ምስራቅ ውጥረት አሁንም እያደገ ሲመጣ ኢራን ከባድ ማስጠንቀቂያ ምላሽ ሰጥታለች። ከአሜሪካ የሚሰሙት ድምጾች ውጥረቱን አጋግሎታል። የባህር ማዶ ዘገባችን ነው። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የብልጽግና ምክክር ጉባኤ ብልጽግናዊ ካልሆነ እንደማይቋጭ ተገለጸ። በአዲስ አበባ አጀንዳ ዙሪያ የተፈጠረው ውጥረት የአገዛዙ የፖለቲካ ፍላጎቶች ማስፈጸሚያ መሆኑ ተገለጸ። ለአንድ ወር ከሳምንት ያህል ሲካሄድ በሰነበተው አገራዊ ምክክር ላይ የአዲስ አበባ ጉዳይ ዋነኛ የልዩነትና የክርክር አስኳል ሆኖ ቀጥሏል። ረቡዕ ነሐሴ 13 ቀን 2018 ዓ.ም የተወጣጡ አጠናቃሪዎች የተደረሱ ስምምነቶችንና ልዩነቶችን የያዘ ወጥ ሰነድ አዘጋጅተው ሲያቀርቡ በአዳራሹ የመግባባትና የደስታ መንፈስ ሰፍኖ የነበረ ቢሆንም ሐሙስ ግን የሂደቱ አቅጣጫ ሙሉ በሙሉ መቀየሩን የተመካካሪ ምንጮች አስረዱ። ሐሙስ 4000 ተመካካሪዎች በአዳራሹ በተገኙበት ወቅት የ230 አባላት የክልል ጉባኤ አስቸኳይ ስብሰባ መጠራቱን ተከትሎ መድረኩ ሳይጀመር ሙሉ ረፋዱን በጥርጣሬና በስጋት ማለፉ ምንጮች መናገራቸውን ዓለም አቀፉ ቢቢሲ ዘግቧል። ከቀኑ 6 ሰዓት ላይ መድረኩ ሲጀመር ኮሚሽነሮች በአዲስ አበባ የኦሮሚያ ክልል ርዕሰ ከተማነት ጉዳይ ላይ ከኦሮሚያ በተወከሉ ተመካካሪዎች በኩል ቅሬታ በመቅረቡና ስምምነት ባለመደረሱ የመፍትሄ አቅጣጫ እንዲሰጥበት ለአዳራሹ ማቅረባቸውን ገልጸዋል። አስተያየት የመስጠት እድሉ አስቀድሞ ለክልል ርዕሰ መስተዳደሮችና ለከተማ አስተዳደር ከንቲባዎች የተሰጠ ሲሆን ከአማራ ክልል ውጭ ያሉ የክልል ፕሬዝዳንቶች ተራ በተራ በመነሳት አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን የሚል ተመሳሳይ የውሳኔ ሀሳብ ማቅረባቸው ተገልጿል። ነገር ግን ሁሉም የስምምነት ሀሳብ ያቀረቡት በሌሊት በአስቸኳይ ስብሰባ ተጠርተው ያደሩ መሆናቸውን ምንጮች ጠቁመዋል። የአማራ ክልል ርዕሰ መስተዳደርና ምክትላቸው በበኩላቸው ኮሚሽኑ የአንድ ወገን ስሞታን ብቻ ነጥሎ ማቅረቡ ስህተት መሆኑን፣ ጉዳዩ የሁሉም ኢትዮጵያውያን መብት የሚነካ ሆኖ ሳለ የሁለት ወንድማማች ህዝቦችን አለመግባባት አስመስሎ ማቅረብ እንደማይገባ ገልጸዋል። አክለውም በኃይል ለመወሰን የሚደረግ ሙከራ ዘላቂ ሰላም እንደማያመጣ በማስገንዘብ ጉዳዩ በኢደር እንዲቆይ ሀሳብ አቅርበዋል ሲሉ ምንጮች አስረድተዋል። የቀረበው የውሳኔ ሀሳብ ቀደም ሲል 500ዎቹ የስራ ቡድኖች ደርሰውበት የነበረውን ጥልቅ ሀሳብ ወደ ጎን ያገለለና ከምክክሩ መደበኛ አካሄድ ያፈነገጠ እንደነበር ተሳታፊዎች ያስረዳሉ። ሂደቱን በመቃወም አስተያየት ለመስጠት የሞከሩ አንድ ኮሚሽነር ከአዳራሹ የተደራጀ ተቃውሞ እንደገጠማቸውና ሁኔታው በአገዛዙ አካላት በኩል የተደረገ የፖለቲካ ጫናና እጅ ጥምዘዛ እንደነበር የምክክሩ ምንጮች ጠቁመዋል። በመጨረሻም ጉዳዩን ለመፍታት ከ12ቱ ርዕሳነ መስተዳድሮች፣ ከከንቲባዎች፣ ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ እንዲቋቋም ተወስኖ ስብሰባው የተበተነ ሲሆን ሂደቱ ተስፋ ያስቆረጣቸው በርካታ ተሳታፊዎችም አዳራሹን ጥለው መውጣታቸው ተገልጿል። የተዋቀረው ኮሚቴም ቢሆን በአዲስ አበባ ጉዳይ ላይ ዘላቂና ፍትሐዊ መፍትሄ ያመጣል የሚል እምነት እንደሌላቸው ተመካካሪዎቹ ስጋታቸውን ገልጸዋል። ጉባኤው አሁንም መጠናቀቁ ግድ ነበር የሚሉት አስተያየት ሰጪዎች፣ ነገር ግን በዚህ ምክክር ጉባኤ የሚወሰን ውሳኔ አንዳች ሀገራዊ መግባባት ከማምጣት ይልቅ ከፍተኛ ሀገራዊ ቀውስ እንደሚያስከትል ከወዲሁ ያለውን ውጥረትና የእልህኝነት ስጋትን በማመላከት ከባድ ጊዜ እንደሚመጣ ጠቁመዋል። ይህ በእንዲህ እንዳለ ኮሚሽኑ ቀደም ብሎ ባወጣው መመሪያ መሰረት ለጠቅላላ ጉባኤ የሚቀርቡ አጀንዳዎችን በጭብጨባ የሚጸድቁ ሲሆን ጠንካራ ተቃውሞ የገጠማቸው ጉዳዮች አይጸድቁም። ሆኖም ነሐሴ 15 ቀን 2018 ዓ.ም የተካሄደው ጠቅላላ ጉባኤ ውሳኔ ለማሳለፍ የሚያስፈልገው 75 በመቶ የምልአተ ጉባኤ ቁጥር መሟላቱ ሳይረጋገጥ መካሄዱን ምንጮች ጠቁመዋል። ኮሚሽኑ በፌዴራል ከተሞች አጀንዳ ላይ እንዲያሸማግል የክልል ፕሬዝዳንቶችን፣ የሁለት ከተማ ከንቲባዎችን፣ የሃይማኖት አባቶችንና የሀገር ሽማግሌዎችን ያቀፈ ኮሚቴ አቋቁሞ ነበር። ኮሚቴው በአዲስ አበባና በኦሮሚያ ክልል ርዕሰ ከተማ ጉዳይ ላይ ተመካክሮ ባቀረበው ምክረ ሀሳብ የቃላት አጠቃቀም አካል በሚለው ምትክ ተጠሪ፣ መቀመጫ በሚለው ምትክ ደግሞ ርዕሰ ከተማ የሚሉ ቃላት በጥቅም ላይ እንዲውሉ፣ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በህገ መንግስቱ እውቅና እንዲሰጣት፣ በሁለት አማራጮች ማለትም ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንደሚችሉ የሚገልጽ ድንጋጌ በህገ መንግስቱ ማካተት፣ አዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት የሚል ቀጥተኛ ድንጋጌ በህገ መንግስቱ ማስፈር የሚሉ አማራጮች ቀርበው ውዥንብር ፈጥረዋል። የኮሚሽኑ ኮሚሽነር ዮናስ አዳዬ እንደገለጹት ኮሚሽኑ ሂደቱን በድምጽና ምስል ክምችቶች ዳግም ተመልክቶ ለአገር ይበጃል የሚለውን አማራጭ ለይቶ ያቀርባል ብለዋል። ሆኖም የብልጽግናን ፍላጎት በማስፈጸም ረገድ እነዚህ ኮሚሽነርም ዋነኛ ተገምጋሚ መሆናቸው ተገልጿል። የሽምግልና ኮሚቴው ምክረ ሀሳብ በኮሚሽነር ዮናስ አዳዬ ሊነበብ ወደ መድረክ በተወጣበት ወቅት የአማራ ክልል ተወካዮች ሂደቱን በመቃወም ከአዳራሽ ወጥተዋል። ተወካዮቹ ያቀረቧቸው ቅሬታዎች የሽምግልና ኮሚቴው መቋቋም የጉባኤውን አሰራር የሚጥስና ሂደቱን ወደ ኋላ የሚመልስ መሆኑም፣ ኮሚሽነሮቹ በጠቅላላ ጉባኤው የሚቀርበው በስራ ቡድን ደረጃ የጸደቀው ብቻ ብለው የገቡት ቃል ማፍረሳቸውን ሲያቀርቡ ለቀረበው የምክር ሀሳብ አስቀድሞ የተሰጠ መረጃ ለመኖሩና ሂደቱ የምክክር
የምክክር ጉባኤውን ደንብ ያልተከተለ መሆኑን ጠቅሰዋል። ከአዳራሽ የወጡት ተወካዮች የአማራ ክልል ፕሬዝዳንት አረጋ ከበደና ሌሎች የክልሉ አመራሮችን ካነጋገሩ በኋላ ነው ጉዳዩ ገና ውሳኔ ያላገኘ በመሆኑ ኮሚሽኑ የተሻለ ውሳኔ ያስተላልፋል በሚል መግባባት የተወሰኑ ተመካካሪዎች ወደ አዳራሽ ተመልሰው መርሃ ግብሩን አጠናቀዋል። ሀገራዊ የምክክር ጉባኤው ነሐሴ 16 ቀን 2018 ዓ.ም በፕሬዝዳንት ታዬ አጽቀሥላሴ በተገኙበት ይፋዊ ማጠቃለያውን የሚያካሄድ ሲሆን ኮሚሽኑ የተሰበሰቡትን ምክረ ሀሳቦች አደራጅቶ ለህዝብ ተወካዮች ምክር ቤትና ለአስፈጻሚው አካል ያቀርባል። ሆኖም በአዲስ አበባ ጉዳይ የተነሳው ውዝግብ በጉባኤው ማጠቃለያ ላይ የራሱን ተጽዕኖ ማሳደሩም ተገልጿል። ተሳታፊዎች እንደሚሉት ይህ ምክክር ጉባኤ የፈጠረው ተጨማሪ ሀገራዊ ግጭት በአገሪቱ ቀጣይነት ያለው የእርስ በርስ ጦርነት እንዲቀጥል በተጨባጭ በር የከፈተ እንጂ የመፍትሄ ጉባኤ እንዳልነበረም ጠቁመዋል። የሀገራዊ ምክክሩ ሂደቱ በመርህ ያልተመራና የገዢው ፓርቲ ፍላጎት ማስፈጸሚያ ሆኖ ማለፉን እናት ፓርቲ ገለጸ። እናት ፓርቲ በሀገራዊ ምክክር ኮሚሽን አስተባባሪነት ሲካሄድ የቆየው የምክክር መድረክ በመርህና በስክነት የተካሄደ ሳይሆን የእነ አጼ በጉልበቱ ትዕይንት ነው ሲል ገለጸ። ፓርቲው ዛሬ ነሐሴ 16 ቀን 2018 ዓ.ም ባወጣው ዝርዝር መግለጫ የኢትዮጵያ ሕዝብ የምክክሩን ሂደትና ከእርሱ የሚወጡ ውሳኔዎችን እንዳይቀበል ጥሪ አቅርበዋል። እናት ፓርቲ ከመነሻው ሂደቱ ግልጽነት የጎደለውና በአገዛዙ የተጠለፈ መሆኑን ተረድቶ የእረምት አቅጣጫዎችን ሲጠቁም መቆየቱንም አስታውሷል። ነሐሴ 6 ቀን 2018 ዓ.ም ባወጣው መግለጫ ሂደቱ መስመር መሳቱን ገልጾ ህዝቡን በንቃት እንዲጠብቅ ጥሪ ማድረጉን ያስታወሰው ፓርቲ የቀረቡ ምክንያታዊ አስተያየቶች ውድቅ በመደረጋቸው መድረኩ አዲስ መፍትሄ ከመውለድ ይልቅ ያለው ሀገራዊ ቀውስ ቤንዚን የሚያርከፈክፍ የዜሮ ድምር ውጤት ሆኖ አልፏል ብሏል። ፓርቲው በመግለጫው የተስተዋሉ ሂደታዊና መዋቅራዊ ግድፈቶችን ዝርዝር ያቀረበ ሲሆን አብዛኛው ተሳታፊ የወከለው የራሱ ገዢውን ፓርቲ መሆኑም አብዛኛው ሰዓት ለበሳል ክርክር ሳይሆን በእረፍትና በዋዛ ፈዛዛ ማለፉና ጠንካራ አጀንዳዎች ትኩረት መነፈጋቸው ቀድመው በጓዳ በር የተወሰኑ ውሳኔዎችን ለምሳሌ ፕሬዝዳንቱን በህዝብ ከመምረጥ ይልቅ እንደ ደቡብ አፍሪካ ከፓርላማ የመምረጥ ሀሳብ ለማጽደቅ ሰባኪያን ተመድበው መንቀሳቀሳቸው፣ የእጅ አሰጣጡ ለተወሰኑ ሰዎች ብቻ የተገደበ መሆኑ፣ ድምጽ ባልተሰጠበት ሁኔታ ስምምነት ተደረሰበት ተብሎ መመዝገቡና ከተመካካሪዎች ስምምነት ውጭ የተቋቋሙ የክልል ምክር ቤት የይስሙላ ሆኖ መሰራቱን ፓርቲው በጉድለት ጠቅሷል። በምክክሩ ወቅት የአዲስ አበባ ጉዳይ በ50፣ 250 እና 500 ቡድኖች ጸድቆ ለ4000 ቡድኖች ቀርቦ እንደነበር የጠቀሰው መግለጫው አብዛኛው ተመካካሪ አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች በሚለው ሀሳብ ላይ ተስማምቶ ሳለ የገዢው ፓርቲ ፍላጎት ባለመሆኑ ሂደቱ መታወቁን ገልጿል። ብልጽግና ያደራጃቸው ቡድኖች አዳራሽ ረግጠው ማውጣታቸውን፣ ማሸበራቸውንና ውይይቱን ማራዘማቸውን የጠቀሰው እናት ፓርቲ በስተመጨረሻ ተመካካሪው በተሰላቸበት በጨለማና ለአደጋ በሚያጋልጥ ሁኔታ ከተመካካሪዎች ስምምነት ውጪ አስጨብጭቦ ለማሳለፍ መሞከሩን ኮሚሽኑ የገዢው መንግስት ጉዳይ አስፈጻሚ መሆኑን ያሳየ ነው ብሏል። አዲስ አበባ የነዋሪዎቿና የመላው ኢትዮጵያውያን እንጂ የአንድ ቡድን ፍላጎት ማስፈጸሚያ እንዳልሆነችና ከዚህ እውነት ማፈንገጥ ሀገርን የማፍረስ ማስጀመሪያ ፍሽኪያ ተደርጎ እንደሚወሰድ አስገንዝበዋል። ኮሚሽኑ በራሱ የስራ መመሪያ ተራ ቁጥር 3.2 ላይ የውሳኔው ስምምነት አለ ለማለት 75 በመቶ ድጋፍ ማግኘት እንደሚያስፈልግ አስቀምጦ ሳለ ይህንን አሰራር ለተሳታፊዎች ሳያሳውቅ በመሻር በምንም ጉዳይ ላይ በህጋዊ መንገድ ድምጽ ሳይሰጥበት ሂደቱ በሆይ ሆይ ወይም በሿሿ እንዲያልፍ መደረጉን መግለጫው ያብራራል። በመሆኑም የተደረሱ የተባሉ ስምምነቶች በሙሉ ህጋዊነት የሌላቸው መሆኑንም ገልጸዋል። እናት ፓርቲ ምክክሩ ውስብስብ ችግሮችን እየሸፈነና ቀላል ችግሮችን ደግሞ ያወሳሰበ መድረክ ነበር ሲልም ደምድሟል። በመጨረሻም 3 ነጥቦችን አስተላልፏል። አንደኛ፣ ለምክክሩ ውጤት አልባነትና የተፈጠረው ተጨማሪ ቀውስ ጠባብ ሲል የኦሮሚያ ብልጽግና፣ ሰፋ ሲል ደግሞ ገዢው ብልጽግና ታሪካዊ ተጠያቂ ናቸው። ሁለተኛ፣ መላው የኢትዮጵያ ህዝብ ከዚህ አቅጣጫውን ከሳተ የምክክር ሂደት የሚወጡ አሳሳች ውሳኔዎችንና ሰነዶችን እንዳይቀበልና በምንም አይነት መንገድ እንዲቃወም። በመጨረሻም እናት ፓርቲ ሂደቱ በችግሮች የተሞላና በኃይል ዘዋሪዎች የተከናወነ ድራማ በመሆኑ ለምክክሩ ውጤት ሙሉ በሙሉ እውቅና የማይሰጥ መሆኑን ያረጋግጣል ብሏል። በሆሮ ጉዱሩ ወለጋና በዙሪያው በሚገኙ የአንገርጉትን ቀጠናዎች የአገዛዙ ሰራዊት የገዳ ኮማንዶና የኦነግ ሸኔ ጥምር ኃይል በአካባቢው በሚገኙ ንጹሐን አማራዎች ላይ የሚያደርሱትን ጥቃት አጠናክረው መቀጠላቸው ተገለጸ። ከአገዛዙ ሰራዊት ጎን በመሰለፍ ሽፋን የሚሰጠው ኢመደበኛ ኃይልም የወሎ ሰፈርና አንዶዴ ከተማ ንጹሐን አባወራዎችን ቤቶች ማቃጠልና ንብረት በማውደም ላይ ይገኛል። ይሁን እንጂ የአማራ ፋኖ በአንሻ ሰይድ 4ኛ እዝና በታፈረ አለሙ ሳተናው ክፍለ ጦር ጥምር ኃይል በተወሰደው የተቀናጀ አጸፋዊ ምት በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳቁሳዊ ውድመት ማድረሱ ተረጋግጧል። ጥምር ገዳይ ኃይሉ ትላንት ሌሊት 11 ሰዓት ጀምሮ መነሻውን ከአንገርጉትን በማድረግ ወደ ማርያም ሰፈር ለመግባትና አካባቢውን ሙሉ በሙሉ ለመቆጣጠር አልሞ ተንቀሳቅሶ ነበር። ከ4 በላይ ክፍለ ጦሮችን በመመደብ የተጀመረው ይህ ጥቃት እስከ ምሽቱ 11 ሰዓት ድረስ ለ12 ሰዓታት ያህል ቀጥሎ የተካሄደ ሲሆን የአንሻ ሰይድ 4ኛ እዝ ባደረገው ተጋድሎ የጠላትን ሰራዊት በደቢቦና በወሎ ሰፈር አካባቢዎች አይቀጡ ቅጣት በመቅጣት ወደ ኋላ እንዲያፈገፍግ አድርጎታል። ኃይሉ በፋኖ በኩል ከደረሰበት ከፍተኛ ምት የተነሳ የተመታውን ሰራዊት አስከሬንና ቁስለኛ በፓትሮል ተሽከርካሪዎች ወደ አንገርጉትን በማመላለስ በከባባ
ከባድ መሳሪያዎች ሽፋን ለማግኘት ተገዷል። በውጊያው መሸነፉን ያረጋገጠው ጥምር ኃይሉና ሽፋኑ የሚሰጠውን ኢመደበኛ የቄሮ ቡድን ከአውደ ውጊያው በመሸሽ በአንድ ወደ ከተማ የሚገኙ የንጹሃን አማራዎችን ቤቶች ሙሉ በሙሉ በማቃጠልና ንብረቶችን በማውደም ላይ መዋሉ ተመላክቷል። በተጨማሪም ይኸው ስለታምና ከባድ መሳሪያ የታጠቀ ኢመደበኛ ቡድን ቤት ለቤት እየዞረ መሸሽ ያልቻሉ አቅመ ደካሞችንና ነፍሰ ጡር እናቶችን በግፍ በመግደል ላይ እንደሚገኝ ከአካባቢው የተገኙ መረጃዎች ያመለክታሉ። በሌላ በኩል በሆሮ ጉድሩ ዞን አቤ ደንጎር ወረዳ በታፈረ አለሙ ሳተናው ክፍለ ጦርና በጌጤ ግርማ መብረክ ክፍለ ጦር በተደረገ የተቀናጀ ልዩ ኦፕሬሽንም የቱሉ ጋና ከተማን ሙሉ በሙሉ በቁጥጥር ስር መዋል መቻሉን መዘገባችን ይታወሳል። በእነዚህ የተቀናጁ አውደ ውጊያዎች ከ50 በላይ የአገዛዙና የኢመደበኛ ኃይል አባላት ሙተዋል። 36 ጥቁር ክላሽንኮቭ እና 12 የኮማንዶ ጥርጥር ክላሽንኮቭ መሳሪያዎች ተማርከዋል። 4 የመገናኛ ሬዲዮኖችና በርካታ የጥይት ተተኳሾች በፋኖ እጅ ገብተዋል። የአንሻ ሰይድ 4ኛ አዝ የተደቀነውን የዘር ፍጅት አደጋ ለመመከትና የንጹሃንን ደህንነት ለማስጠበቅ የሚደረገው መራር ተጋድሎ ተጠናክሮ እንደሚቀጥል አረጋግጧል። በመካከለኛው ምስራቅ እየተካሄደ ያለው ጂኦፖለቲካዊ ውጥረት ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ በርካታ እውነቶች እየተከሰቱ ይገኛሉ። የኢራን እስላማዊ ሪፐብሊክ ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አሊ አብዱላሂ የሀገሪቱን የመከላከያ ኢንዱስትሪ ቀን ምክንያት በማድረግ ባስተላለፉት የጽሁፍ መልእክት የኢራን ጠላቶች የትኛውንም አይነት የተሳሳተ ስሌት ቢከተሉ አውዳሚ የሚያጸጽትና የሚያደመስስ ምላሽ እንደሚጠብቃቸው አስጠንቅቀዋል። ሜጀር ጀነራል አሊ አብዱላሂ አክለውም የኢራን የመከላከያ ሚኒስትር ከቅርብ ዓመታት ወዲህ በወታደራዊ ቴክኖሎጂና ቁሳቁስ ማምረት ላይ አብዮታዊ ለውጥ ማድረጉንና ይህም ማንኛውም የውጭ ጥቃትን የማስቀረት አቅሟን በእጅጉ እንደገነባው ገልጸዋል። ይህ በእንዲህ እንዳለ ከአሜሪካ ወገን የሚሰሙ ድምጾች ደግሞ የግጭቱን መልክ ከቀጥታ ወታደራዊ ፍልሚያ ይልቅ ወደ ከባድ የምጣኔ ሀብት ጫና ማዞራቸውን ያመላክታሉ። የአሜሪካ የገንዘብ ሚኒስትር ሶኬት ቤሴንት ዋሽንግተን በቴሄራን ላይ የምትጥላቸውን አዳዲስ ማዕቀቦች በዓለም ታሪክ ትልቁ የተቀናጀ የምጣኔ ሀብት መነጠልን እንደሚያስከትሉና ይህም የኢራንን መንግስት ለውድቀት እንደሚዳርገው ተናግረዋል። የሁለቱ ሀገራት መካከል የሚደረግ የቃላት ምልልስና የፖሊሲ ለውጥ በቀጠናው ካለው ነባራዊ ሁኔታ ጋር ሲያያዝ ኢራን የመከላከያ ኢንዱስትሪዋን ማሳደጓን የምትገልጸው የባላስቲክ ሚሳይልና የሰው አልባ አውሮፕላን ድሮን ቴክኖሎጂዋን በማስፋፋት ነው። በተጨማሪም በየመን፣ በሊባኖስ፣ በሶሪያ እና በኢራቅ ባሉ አታጣቂ ቡድኖች አማካኝነት በአካባቢው ያለውን የአሜሪካና የኮንፌዴሬሽን ኃይሎች እንቅስቃሴ ለመግታት እየሰራች ትገኛለች። አሜሪካ የቀጥታ ወታደራዊ ግጭት የሚያስከትለውን ቀጠናዊ ውድመትና የነዳጅ ዋጋን መናወጥ በመስጋት ትኩረቷን የኢራንን የነዳጅ ገቢ ማድረቅና ከዓለም አቀፍ የፋይናንስ ስርዓት ሙሉ በሙሉ ማግለል ላይ አድርጋለች። የቴሄራን ጠንካራ ማስጠንቀቂያ የዓለም የነዳጅ የንግድ መስመሮች ላይ በተለይም በሆርሙዝና በባብኤል ማንዳብ ወደብ ላይ ከፍተኛ የስጋት ጥላ ደቅኗል። በመካከለኛው ምስራቅ ያለው ሁኔታ ከወታደራዊ ቃላት ጦርነት አልፎ ወደ ከፍተኛ ስትራቴጂካዊና ኢኮኖሚያዊ እገዳ የተሸጋገረ ሲሆን የትኛውም ወገን የሚሰራው አነስተኛ የተሳሳተ ስሌት ቀጠናውን ወዳልተጠበቀ አጠቃላይ ጦርነት ሊከተው እንደሚችል ባለሙያዎች ያስጠነቅቃሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።